አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ለድምጽ ይቅርታ የኔ ድምጽ በቃ ይቀያየራል። በቃ ምንም ማድረግ አልችልም። ሀባይብ እንዴት ናችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። እኔ ያለው እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። እስኪ አበረታቱኝ። መስራት ፈልጋለሁ። ማንም ሰው እዚህ ቦታ ሲመጣ መስራት ስለፈለገ ነው። ካልተሰራ የለም። ያው ታውቃላችሁ፣ ዝናብ ሲያሽቃብጥ ወንዝ ዳር ያካፋል፣ ያልታደለ ድሃ ሀብታም ይቀልባል ይባላል። ሀባይ አንዳንድ ጊዜ የኛ ቤተሰቦች ያሉበትና እኛ የምናየው ሌላ ነው። ባይዘው ወይ ተቃራኒ ነው። ለማንኛውም እስኪ ዛሬ ማነው ግጥም ልጋብዛችሁና ወደ ገደለው እንገባለን ማለት ነው። ሰብስክራይብ እያደረጋችሁ ብታበረታቱ ደስ ይለኛል። ብሰራ ደስ ይለኛል። ሀባይ ማንም ሰው መስራት ያለበት ይመስለኛል። የትኛውም ለስራ አቅመ አዳም የደረሰ ሰው እንኳን አይደለም እንደኛ ያለው የመዳም ቅመም ማለት ነው ኃላፊነት ያለበት። ነገር ግን ደግሞ ማንኛውም ሰው የሚሰራን ሰው ማበረታታት ይልመድብን ግዴታ ነው ብዬ አስባለሁኝ። ሰው መሆን ይፈርሳል የሚል ርዕስ አለው። ሰው በሰውነቱ ጸንቶ ካልታመነ በክህደት ቀድሮ ከስቶ ኮሰመነ ሆኖ ካልተገኘ በተናገረው ቃል ሰው እንደ እንስሳ ነው በምን ያስታውቃል? አጋሰስ በልጓም በሬ በማነቆ ማንጎ በመቁረጫ ቁልቋል በምንጥቆ ድመትም በገመድ ውሻ በሰንሰለት ሰው ብቻ መያዣ መሳሪያ ጠፋለት። አይ ሰው ከልጓምም ጋማ ከማነቆም ዳልጋ ሁሌም በመያዣው ተግቶ ሲረጋጋ ሁሌም መጨበጫ አለው ብያ ካሉ ሰው ጋማ የለውም ካልተያዙ በቃሉ ህሊናው ከእውነት ጋር ሰልቶ ካልታረቀ ንግግሩ ሁሌ ከተዘባረቀ ጌታውን ካልፈራ ወንጀሉ ከሰፋ በሁለቱም ሀገር ሰው የለውም ተስፋ። ሰይጣን ሲጓደኘው ሰው ህሊና ሲያጣ የጎዳናው ላይ ነገር እየጠጣ ሐሜት ያላምጣል ሲገባ ሲወጣ ራሱን በድሎ ሌሎችን ይነክሳል። ከጥላት ጋር ሆኖ ወዳጁን ይክሳል። ሰብአዊነቱ ሐሞቱ ይፈርሳል። በቁሙ ይሞታል በዲኑ ይረሳል። ሰው ተንከሲስ ሲሆን ሰው መሆን ይፈርሳል ይለናል ማለት ነው። ሀባይቦቼ እናመሰግናለን። ለማንኛውም ሰብስክራይብ ያደረጋችሁ ብታበረታቱ ደስ ይለኛል። ሀባይብ በግጥም እንጀምራለን። ስንመጣ እስኪ አንድ እንጀምርና ወደ ገደለው እንሄዳለን ማለት ነው። ወደ መጣሁበት ያው ግጥም ጥሩ ነው ብዬ ነው። ልቤ ሆይ ይቅርታ በምን ቦታ እንዳለፍክ ስታውቅ ጠንቅቀህ ስንት የሐዘን እንባ በፈገግታ ስቀህ ለጥላት አታብር ወርዴህ አታስንቀኝ ያለፈው አልፏል ብለህ በነፃ ታረቀኝ። ይቅርታ እባክህን ስንት ነገር ሆነህ አልተረዳሁህም። በተደጋጋሚ ታግስ ግድ የለህም እያልኩኝ ዘወትር ቦታ አልሰጠሁህም። ስንቱን አሳልፌ አንተን በድያለሁ። አሁን ግን ይቅርታ ያው ተመልሻለሁ። ብርሃን በሌለበት በጨለማው ቦታ የኔና አንተ ብቻ ጀምረን ጨዋታ እንታረቅ በቃ። ልቤ ሆይ ይቅርታ እባክህን ይቅርታ። በነገራችን ላይ በዚህ አጋጣሚ ማለት ነው አንዳንድ ሰዎች ሙድ ሲይዙ እንደው ያውቁብናል ብላችሁ አታስቡ።
ኧረ ወይኔ አንዳንዴ ኧረ ያውቁብናል እኮ ብላችሁም እሰቡ ማለት ነው። ለማንኛውም ሀባይቦቼ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። ግጥሙ አሪፍ እንደሆነ ተስፋ አደርጋለሁኝ። ዛሬም ደግሞ እንግዲህ እስቲ በኮንትራት ልጆች በነገራችን ላይ እዚህ ሀገር መንጣት አቁሟል መሰለኝ ለተወሰነ ጊዜ ወደዚህ ሀገር መንጣት አይቻልም። እዚህ ሀገር ማለት ያኔ ሳውዲ አረቢያ ማለት ነው። እና ብዙዎቻችሁ ወደ ሌላ ሀገር እየሄዳችሁ ትገኛላችሁ። ኮንትራት ያሉ ልጆች አብዛኞች እየቀበጡ ነው፣ ደግሞ ሂደቱን እያወቁበት ነው ማለት ነው። ማሻአላህ አለይው እንደዚህ ነው የሚሻለው። በቃ ታልተመቸው እንደምንም ኮስተር ቆፍጠን ብሎ በነገራችን ላይ ለድምጼ ይቅርታ ሙከይፍ አጠገብ ያለ መሰለኝ። ሙቀቱ አልተዘለቀም ባይዘው ወይ የዘንድሮ ወይስ ሰዓቱን አላውቀው ብዬ ነው ማለት በዚህ ሰዓት ነው ሙቀቱ የሚበረታው ነው አላውቅም። ኢትዮጵያ ውስጥ አሁን በዚህ ሰዓት ማን ነው ወራቱ? ሐምሌ መሰለኝ፣ ሐምሌ እርግጠኛ ነኝ ሐምሌ ነው። ስለዚህ በሐምሌ ሙቀቱ ይበረታል መሰል አላውቅም። እዛ ጋር ብርድ ነው፣ እዚህ ጋር ደግሞ ሙቀት ነው ማለት ነው። እንግዲህ አላህ ሁሉንም ነገር ያዝናን። ለማንኛውም ኮስተር እና ቆፍጣን ብሎ እንደምንም ብሎ በቃ አንጀትን ስር አድርጎ ጥርስን ንክስ አድርጎ 2 ዓመት ሞልተው ወደ ሀገራቸው እየገቡ ነው። ከመጥፋት ይልቅ ትልቁ ጥሩ ነገር የሚሆነው ወደ ሀገር መግባት ነው። ከዛ ስደት ያው ታውቃላችሁ አይደለ? ሁሌም እንደምንለው መቼም ቢሆን አለ፣ በቃ አለ፣ አያልቅም ነው። ነገም አለ፣ ተነገ ወዲያም አለ፣ ሲቀጥልም አለ። ስለዚህ ሄዶ መንጣትን የሚያክል ነገር ትልቅ ነገር የለም። ሀባይብስ ተመሰንበት መሄድ። አንዳንዶች ደግሞ እነዚህ አሁን በጣም ጥሩ አድርገዋል ብዬ ነው የማስበው፣ እንደኔ አስተሳሰብ ማለት ነው። አንዳንዶቻቸው ደግሞ ይሄን አሉኝ፣ ይሄን አረጉኝ፣ እንዴት ሆንኩ፣ እንዴ የሄድሽው እኮ እናትሽ ቤት ወይም ደግሞ አክስትሽ ቤት ወይም ጎረቤት ወይም ደግሞ እኔ ብዙ ጊዜ እናገራለሁ በዚህ ነገር ላይ ማለት ነው። የሄድሽው እኮ በቃ ለስራ ነው። ያው ብድርም ካለ ቀላል ከሆነ መቀበል እስከሚቻል ድረስ ማለት ነው። ስለዚህ እንደምንም ጥርስና 2 ዓመት ሞልቶ ወደ ሀገር ከዛ ወደ ሌላ ቦታ ከተመቻችሁ ደግሞ ተመልሶ መንጣት እነሱ ጋር ማለት ነው። እና አንዳንዶቻችሁ ደግሞ በአሁኑ ሰዓት በተለይ ደግሞ በአሁኑ ሰዓት እየተነገረ ያለው በአሁኑ ሰዓት እየጠፋችሁ ያላችሁ ሰዎች ከባድ ችግር ውስጥ ትገባላችሁ እያሉ ነው። በዚሁ አጋጣሚ ማለት ነው እኔ ሰምቻለሁ የሆነ ዜና ላይ። ስለዚህ ይሄ ነገር ደግሞ ሊሆንም ይችላል ላይሆንም ይችላል ብላችሁ ብታስቡበት ተገቢ ነው ብዬ አስባለሁኝ። ምክንያቱም ሰው ሀገር በአሁኑ ሰዓት ከህጋዊ ወደ ህገ ወጥነት እኔ እኮ እንዲያው አንዳንዴ ሳስበው እኔንም ጨምሮ ከኔ በፊትም ጨምሮ እኔ በጠፋሁበትም ጊዜ ጨምሮ ሳስበው እንዲሁ ምን አይነት የቀሽ ማስተሳሰብ ነው የምናስበው እላለሁኝ አንዳንድ ጊዜ ማለት ነው። አይኖ ሰው ተጨማሪ አግኝቶ በአጭር ጊዜ ውስጥ ወደ ሀገር ለመግባት ወይም ደግሞ በአጭር ጊዜ ውስጥ ጥሩ ውጤት ለማምጣት ይመስለናል። ግን ጥሩ ውጤት ማምጣት ሳይሆን ያው መግማማት እየሆነ ነው እንዲያውም ያለው። ሲጀምር ሌላ ችግር እየጨመረ ነው ያለ ነው። መጥፋት ልክ እንደ ወንጀል እስከሆነ ድረስ ከወንጀል ምን ይገኛል? ምንም አይገኝም። እና ብዙዎች ደግሞ ተው ሲባሉ ተነስተው ቁጭ ይሉና በኋላ እንደዚህ ብላችሁ ቢሆን ይላሉ። ያልናቸው ሰዎች ደግሞ ዞር ብለው አያናግሩንም። ለምን? በየነንበር ብለን ስለምንል ማለት ነው። ለማንኛውም ሀባይቦቼ እያወቃችሁበት ያላችሁ ልጆች ጥሩ ጎበዝ፣ ምንም ይሁን ራስን በቃ አይደል ራስን መሆን ጥሩ ነው። ራሳችሁን ትጠብቃላችሁ። ምክንያቱም የኢትዮጵያ አየር እና የሰው ሀገር አየር የተለያየ ነው። ሰው ሀገር ያሉ ሰዎች እና እኛ ኢትዮጵያዊ የተለያየ ነን። ደማችን ይለያያል አይደል? ወደ ኢትዮጵያ ሄዶ አየር ተቀብሎ ቤተሰብ አይቶ የመጣና እዚህ ዝም ብሎ እየጠፋም እያገኘም ስራ ሳያገኝም እየተቀመጠ ጊዜው እየሄደ በዛ መካከል ቤተሰብ ማጣት ይመጣል። አኡዝ ቢላላህ ይጠብቀንና ማለት ነው። በዛ መካከል ስራ ይጠፋል፣ መጨነቅ፣ በጣም ብዙ ነገር፣ በጣም ተገልጾ የማያበቁ ነገሮችና አብዛኞች ጎበዝ እየሆናችሁ ነው፣ አብዛኞች ደግሞ ትንሽ እየተጃጃላችሁ ነው ለማለት ነው ሀባይብ። ስለዚህ ያወቁበት። ጥሩ አይሆንም። ባይዘዎች በአሁኑ ሰዓት ሰተር ብላችሁ ያገኛችኋትን ይዛችሁ በቃ ተብቃቁ። በቃ እንብቃቃ።
ይሄ ነው ልንፈልገው ነገር ማለት ነው። ብዙዎቻችሁን እያየኋችሁ ነው። በተለይ ደግሞ አዲስ